ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአማራ ብልጽግና መግለጫ አውጥቷል። የአማራ ብልጽግና መግለጫ ባወጣበት ቅጽበት በተለያዩ አካባቢዎች የተለያዩ ወታደራዊ መረጃዎች ተሰምተዋል። ከግንባር ውጊያ ጋር በተያያዘ ኮሎኔሉ እንደዚሁ ጉዳት ደርሶባቸዋል። ዙ 23 እና ሞርተርን ጨምሮ እንደዚሁ ውድመት ሲደርስባቸው ኮሎኔሉ አስክሬኑ በሄሊኮፕተር ተነስተዋል የሚለውን ጨምሮ በተለያዩ አካባቢ የተደረጉ ባሉ አውደ ውጊያዎች እንደዚሁ የቡድን መሳሪያዎች ሞርተር፣ ዲሽቃ፣ ብሬና ስናይፐርን ጨምሮ እንደዚሁ በፋኖ እጅ መግባታቸውን የሚያሳዩ የአውደ ውጊያ መረጃዎች በዚህ ሰዓት ተሰናድተዋል፣ ወደ እናንተ ይደርሳሉ። የአማራ ብልጽግና ያወጣው መግለጫ አጠቃላይ ሁኔታውን በተመለከተ ምን ይዘት አለው የሚለውን በአጭሩ ወደ እናንተ የሚያደርሰውን ጨምሮ በአፍሪካ ቀንድ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በተለይ ከአፍሪካ ቀንድ ከያስኳቸው መረጃዎች መካከል ኤርትራና ሱዳን፣ ኢትዮጵያን የተመለከተ እንደዚሁም ደግሞ የዓለም ሀገራትን የሰላምና ደህንነት ጉዳይ እየተከታተለ ትንበያ የሚሰጠው ተቋም የኢትዮጵያና የኤርትራን ሁኔታ በተመለከተ ያስቀመጠው ትንበያ አለ። እሱም በአፍሪካ ቀንድ 2026 በያዝነው የፈረንጆቹ ዓመት አዲስ አሰላለፍ ያመጣል በሚል ትንበያ ተቀምጧል። ይህንን ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያ መረጃዎችን አደርሳችኋለሁ። እነዚህ የግንባር መረጃዎችና ሌሎች የቀጠናዊ ዲፕሎማሲያዊ፣ ፖለቲካዊ፣ ወታደራዊ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በሰዓት ከያስኳቸው ሌሎች መረጃዎች ከዚህ በፊት እጅ ሰጥተው የነበሩ የፋኖ አባላትና የፋኖ አመራር የሆኑ አሁን በከተሞች ከወታደራዊ አዛዦች ጋር በመመሳጠር አዳዲስ እንደዚሁ ወንጀሎችን እየፈጠሩ ነው። በመደበኛ በሚባለው የሚሊሻና የፖሊስ ጸጥታ ኃይል ላይም እንደዚሁ አሻጥሮችን እየሰሩ መሆናቸውን በደል ደርሶብናል በሚል የፖሊስ አባላት ይህን ጉዳይ አጋልጠዋል። እነማን ናቸው የት የሚለውንም ጨምሮ በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሌላው በዚህ ወደ ግንባር መረጃዎች መለሳለሁ። የአማራ ብልጽግና ረጅም መግለጫ አውጥቷል። ዛሬ ባወጣው መግለጫ በተለይ እየተደረገ ያለውን ጦርነት በተመለከተ እንግዲህ በራሱ በአማራ ብልጽግና አገላለጽ የተለያዩ ቃላትን በመጠቀም ነው መግለጫ ያወጣው። መግለጫው እንግዲህ የተለያዩ ተቃርኖዎች ያሉበትም ሆኖ ይታያል። የህዝብ ጥያቄን ያነሱ በህዝብ ጥያቄ የተደበቁ በሚልና ይህንን አጠቃላይ ጦርነቱና እንቅስቃሴው የባዕዳን ተልዕኮ ነው፣ ለውጡን ለማደናቀፍ ነው በሚል ይዘት የሚጀምረው መግለጫ በፋኖ ወንጀላ ላይ በዋናነት ያነጣጠረ መግለጫ ነው። ፋኖ የትግል እንቅስቃሴው የባዕዳን ተልዕኮን የያዘ ለውጡን ለማደናቀፍ ያለመ ትግል እያደረገ እንደሆነ ይወነጅላል። የአማራን ህዝብ ጥያቄዎች የሚያስመልሱ መሪዎችን በመግደል እንደዚሁ አማራውን ለውርደት የሚዳርግ ትግል ነው በሚልና የደረሱ በትምህርት በልማት ላይ የደረሱ ማህበራዊ ኢኮኖሚያዊ ቀውሶችንም እንደዚሁ እና እንደዚሁ ደግሞ ወታደራዊ ኪሳራዎችንም እንደዚሁ አብሮ ያነሳል። በዚህ እንግዲህ ይሄ መግለጫ ዛሬ ይዞት የወጣው ማስረጃ በየሰሞኑን በተለያዩ አካባቢዎች የተደረጉ ያሉ ስብሰባዎች ላይ ተናጋሪዎች ያቀረቧቸውን ጸረ ፋኖ ወንጀላዎችን በዋቢነት ወይም ደግሞ በአጋዥነት ይዞ በመውጣት ህዝቡ ፋኖን አይፈልገውም የሚል መግለጫ ነው እንግዲህ ለማስተላለፍ እየተፈለገው። መግለጫው ከአሁን በፊት በተለየ መንገድ ተገልጾ የማያውቅ ከፋኖ ጋር የማይገናኝ ሽብር የሚል ቃልም እንደዚሁ ዛሬ በዚህ ፍረጃ ላይ አገልግሎት ላይ ውሏል። ከዚህ ጋር በተያያዘ እንግዲህ በዘመቻው ይቀጥላል የሚል አጠቃላይ አንድምታ አለው መግለጫው። በመግለጫው በጭብጥ ደረጃ ሲታይ ጦርነቱ ይቀጥላል፣ ህግ ማስከበር ይቀጥላል፣ የአማራጭ ያለው አንድ ነው፣ እሱም እጅ መስጠት ወይም ደግሞ በእነሱ አገላለጽ የሰላም ጥሪውን መቀበል የሚል ነው። ከዛ ውጭ ህግ ማስከበር እንቀጥላለን፣ ትዕግስታችን አልቋል ነው የሚለው። እስካሁን ትዕግስት ስላለ ነው ወይ ጦርነቱ የቆመው ወይ ደግሞ ምን እየተሰራ የነበረው የሚለው አብሮ የሚነሳ ነው የሚሆነው። ለማንኛውም በአማራ ህዝብ ጥያቄዎች ተገን የሚንቀሳቀሰውን ኃይል አንታገሰውም የሚል አጠቃላይ ይዘት ያለው ያወጣ ሲሆን በመግለጫው በይዘት ደረጃ ሲታይ እንግዲህ ምንም ነገር እየተለየ እስካሁን በተግባር እየተደረገ ካለው የለም። ባለፈው እንደዚህ ተደራድረናል፣ የሰላም ስምምነት አድርገናል በሚል ከግለሰቦች ጋር ያደረጉትንም እንደዚሁ ለፕሮፓጋንዳ የዋለውን የስምምነትና የሰላም ስምምነት ዘላቂ ሰላም ስምምነት ያሉት እነሱ እሱንም ግምት ውስጥ ያላስገባ ወደ አጠቃላይ ፍረጃና የህግ ማስከበር ወይም ደግሞ ጦርነቱ ይቀጥላል የሚል ይዘት ያለው መግለጫ ነው። የአማራ ብልጽግና ይህን መግለጫ ባወጣበት ወቅት እንግዲህ በተለያዩ ቦታዎች ውጊያዎች መቀጠላቸውን የወጡ መረጃዎች ያሳያሉ። በውጊያው እንግዲህ ፋኖ የቡድን የነፍስ ወከፍ መሳሪያዎችን መማረኩን የሚያሳዩ መረጃዎች እንዲሁም ደግሞ በወታደራዊ አዛዦች በኮሎኔል ደረጃ በሚገኙ ወታደራዊ አዛዦች ላይም ጉዳት መድረሳቸውን የሚያሳዩ መረጃዎች ናቸው ዛሬ ከሰዓት የወጡት።
ከነዚህ መረጃዎች መካከል እንግዲህ በሰሜን ወሎ ሀብሮ ወረዳ አካባቢ የነበረውን በጊራና ቀጠና ኮለቦና ፋጅ አካባቢ ያለውን አቅርቤላችኋለሁ። አሁን ደግሞ ወደ ምስራቅ ጎጃም በደብረ ማርቆስ ቀጠና ያለውን የውጊያ ውሎ የተመለከተ መረጃ ወደ እናንተ አደርሳለሁ። እንግዲህ እዚህ ላይ የሚጠቀሱ አሃዛዊ መረጃዎች ከፋኖ የተገኙ አሃዛዊ መረጃዎች ናቸው። በውጊያ ውስጥ ያው እንግዲህ የደረሱ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራዎችን ለማረጋገጥ እጅግ አስቸጋሪ ነው። እንኳን ለሶስተኛ ወገን ለሚዲያ እንዲሁም ደግሞ ውጊያ ላይ ላሉ ሰዎችም እጅግ አስቸጋሪ መሆኑ ይታወቃል። ያው ጦርነት ውስጥ እንግዲህ ያው ነፍስ ውጭ ነፍስ ግቢ በሚሆንበት ሁኔታ እንደዚህ አይነት ሁኔታዎችን ለይቶ ለማስቀመጥ አስቸጋሪ ነው የሚሆነው። ለማንኛውም በዚህ ቀጠና እየተደረገ ባለው ውጊያ እንግዲህ ከምስራቅ ጎጃም ደብረ ማርቆስ በቅርብ ርቀት በሚገኙ ደጋማ አካባቢዎች በተለይ በስናን ወረዳ ሮቡ ገበያ አካባቢ በተደረገው ውጊያ ነው ሰብአዊ፣ ቁሳዊ ጉዳት የደረሰው። ከሮቡ ገበያ ከስናን ወረዳ ዋና ከተማ በመነሳት ወደ ዳንጉሌ ተብሎ ወደሚጠራው አካባቢና ሐሙስ ገበያ አቅጣጫ ወደ ጮቄ ተራሮች እንቅስቃሴ ከሚያደርግ መከላከያ አድማ ብተናና ሚሊሻ ጋር ነው ውጊያ የተደረገው። በዚህ ውጊያ ከፍተኛ የሆነ ወታደራዊ፣ ሰብአዊ፣ ቁሳዊ ኪሳራ ደርሷል። በዚህ ሰዓት እንደዚሁ የመረጃ ወደ እናንተ እየደረሰ ባለበት ሰዓትም ውጊያው እንደቀጠለ እንደሆነ የወጡ መረጃዎች እያሳያሉ። በዚህ ውጊያ እንግዲህ ቆረጣና ከበባ ውስጥ የገባ እንደዚሁ የመከላከያ ሚሊሻና የፖሊስ ኃይል እንዳለም የወጡ መረጃዎች አብረው ይጠቁማሉ። ይሄ ዘመቻ ከዳንጉሌ ወደ ሐሙስ ገበያ ጮቄ ተራሮች ያለውን መስመር ተከትሎ ሲደረግ እየዋለ ነው። ይህንን ማዕከል ባደረገው ዘመቻ ፋኖ ቀድሞ በደረሰው መረጃ መሰረት ያጸፋ ምላሽ ሰጥቷል። በውጊያው ፋኖ የቡድን መሳሪያዎችን ስለመማረኩም የፋኖ መሪዎች ይህንን በፌስቡክ ገጾቻቸው አጋርተዋል። ከስናን ሮቡ ገበያ ተመልሶ ለመውጣትም እንደዚሁ ተጨማሪ ኃይል ድጋፍ ተጠይቋል። በዚህ ሰዓት ውጊያው እንደቀጠለ ነው። የደረሰውን ሰብአዊ፣ ቁሳዊ ጉዳት ገና በዝርዝር የማጣራት ስራው እየተሰራ እንደሆነ የገለጹት የመረጃ ምንጮቹ ውጊያው እንደቀጠለ ነው። በፋኖ በኩል የወጡ የመጀመሪያ ዙር መረጃዎች የሚከተለውን አሃዛዊ ቁጥር ያሳያሉ። አሁን በፋኖ መረጃዎች መሰረት አንድ ዲሽቃ፣ አንድ ሞርተር እንደዚሁም 4 ብሬን ስናይፐርን ጨምሮ ገና በውል ያልታወቁ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ተተኳሽ፣ ወታደራዊ ሎጂስቲክን ጨምሮ በፋኖ እጅ ገብተዋል። በውጊያው በዙ 23 በሞርተር በዲሽቃ እየታገዘ እንደሆነና ውጊያው እስከ ሰዓት እንደቀጠለ ዳንጉሌ የተባለው ቦታ ላይ የእጅ በእጅና የጨበጣ ውጊያ ስለመደረጉ የወጡ መረጃዎች ያሳያሉ። ተጨማሪ ዝርዝር መረጃዎች ውጊያው እንደተጠናቀቀ ይቀርባሉ ያሉት የመረጃ ምንጮች በመከላከያ በአድማ ብተና በሚሊሻ እንዲሁም ደግሞ በፋኖና በሲቪሊያን ላይ የደረሰው ጉዳትም በአሃዛዊ መረጃዎች እስካሁን ድረስ እየታወቀ ነገር የለም። ቁሳዊ መረጃዎች ናቸው የወጡት። ሌላው መረጃ እንደዚሁ ከግንባር መረጃዎች ኮሎኔሉ ከነአጃቢዎቹ በደፈጣ ጥቃት መደምሰሱን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና እዝ አሳምነው እዝ ይህንን አስታውቋል። በዚህ የተሳካ ኦፕሬሽን ፈጽመናል ሲልም ነው እንግዲህ የፋኖ ቃል አቀባይ የገለጸው። ከዙ በተገኘው መረጃ እንደሚጠቁመው ኮሎኔል እና አጃቢዎቹ የደፈጣ ጥቃት የተፈጸመባቸው ጩካ ተብሎ ከሚጠራው ቦታ ወደ ደራ ጉንዶ መስቀል ሸዋ አካባቢ ማለት ነው እንቅስቃሴ ላይ ባሉበት ሰዓት ነው። እንግዲህ በጉዞ ላይ ባሉበት ሰዓት ድንገተኛ የደፈጣ ጥቃት በፋኖ የተፈጸመው። በዚህ የደፈጣ ጥቃት ኮሎኔሉ በስም የተጠቀሰው ኮሎኔል እና አጃቢዎቹ ሲሞቱ ዙ 23 የጫነ ተሽከርካሪም እንደዚሁ ጉዳት ደርሶበታል ተብሏል። ይህንን ተከትሎ የኮሎኔሉን አስክሬን ከአካባቢው ከደራ ጉንዶ መስቀል ወደ አዲስ አበባ በወታደራዊ ሄሊኮፕተር ስለመነሳቱ የፋኖ የመረጃ ምንጮች ይህንን ገልጸዋል። ሌላው መረጃችን እንደዚሁ ኢትዮጵያን እየተመለከተ ነው። በኢትዮጵያና ኤርትራን በተመለከተ ፎሬን ፖሊሲ እየተባለው እንደዚህ አይነት የግጭቶችንና ሰላምና ደህንነትን በተመለከተ ትንበያዎችንም መረጃዎችንም የሚያወጣው ተቋም እንዳለው በኢትዮጵያና የኤርትራ ውጥረት 2026 በፈረንጆቹ በያዝነው ዓመት ሊፈነዱ ከሚችሉ 10 የዓለማችን ግጭቶች መካከል አንዱ ሊሆን ይችላል ሲል አስቀምጧል። በሁለቱ ሀገራት መካከል የሚቀሰቀሰው ጦርነት የአፍሪካ ቀንድን ወደ መጠነ ሰፊ ጦርነት ሊዘፍቀው ይችላልም ሲል እንደዚሁ ፎሬን ፖሊሲ አስታውቋል። ዓለም አቀፉ ማህበረሰብ ትኩረቱን ሱዳን ቀውስ ላይ ባደረገበት በዚህ ወቅት ግጭቱ በዚህ ቀጠና ሊቀሰቀስ ይችላል ሲል ፎሬን ፖሊሲ አስታውቋል። ኢትዮጵያ ከባህር በር ፍላጎት ጋር አብይ አህመድ እያነሷቸው ያሉ ጉዳዮችን በተመለከተ እንዲሁም ደግሞ
ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂዎችን ታስታጥቃለች የሚለውን ጨምሮ በኢትዮጵያ በኩል ያለው መነሻ ምክንያት ይሄ ሲሆን ከኤርትራ በኩል ደግሞ የህልውና ስጋትና ኢትዮጵያ ኤርትራ ከመገንጠሏ በፊት የነበሩትን ወደቦች ትኩረት ያደረገ እንቅስቃሴ ታደርጋለች። ኤርትራም የህልውና አደጋ ውስጥ ገብቻለሁ በሚል በየቀኑ የቃላት ጦርነት የቀጠለ መሆኑን እንደዚሁ ፎረን ፖሊሲ አስታውቋል። ከዚህ ጋር በተያያዘ የኤርትራ መንግስት እንደዚሁ ቃል አቀባይ ከደቂቃዎች በፊት በትዊተር ገጻቸው የኤርትራን ሀገርነት በኢትዮጵያ የወደብ ጦት ላይ በማስመርኮዝ እየመጣ ያለው የውሸት ታሪክ ብቻ ሳይሆን ቀጠናዊ አደጋ እጅግ አሳሳቢ ነው በሚል እንደዚሁ መግለጫ አውጥቷል። የሌላ ሀገርን ህጋዊነት፣ ሉዓላዊነት እንደ መሳሪያ በመጠቀም ቀጠናዊ ትርምስ የመፍጠር ከባድ አጀንዳ እየመጣ ነው በሚል ረጅም ጽሁፉን ሸባይት .com ላይ የታተመውን ጽሁፍ የኤርትራ ቃል አቀባይ አጋርተዋል። ረጅም ጽሁፍ ነው። ለፒፒ ወይም ደግሞ ለብልጽግና ምሁራን ይድረስ በሚል የተጋራው ጽሁፍ ይህንን ይገልጻል። በዚሁ በሱዳንና በኤርትራ በኢትዮጵያ መካከል ያሉትን ተጨማሪ መረጃዎች ለማድረስ ሱዳንን በተመለከተ በሶስት የአልቡርሃን ጎን ተሰልፈው የነበሩ ቡድኖች እርስ በርስ ሽኩቻ ውስጥ መግባታቸውን የሚገልጹ መረጃዎች ወጥተዋል። ከትብብር ራሳቸውን ሊያወጡ እንደሚችሉና ከውጊያም ራሳቸውን ሊያገሉ እንደሚችሉ የወጡ መረጃዎች ያሳያሉ። እነዚህን የሚያሳዩ ዘገባዎች ኢስተርን ሱዳን ፍሪደም ሙቭመንት፣ አልቤጃ ኮንፈረንስ፣ ፍሪደም ኤንድ ጀስቲስ ፖፑላር ፍሮንት የተባሉ ቡድኖች ሶስቱ ታጣቂ ቡድኖች እንግዲህ ከገለልተኝነት አቋም እንዲሁም ደግሞ እስከ ራስን ከውጊያ እስከ ማስወጣት ድረስ የተለያዩ እርምጃዎችን ሊወስዱ እንደሚችሉ ነው የወጡ መረጃዎች የሚያሳዩት።